አብዛኛው ሰው ሙሉ ሕይወቱን ለገንዘብ ሲሰራ ያሳልፋል። ነገር ግን ገንዘብ እንዴት እንደሚሰራ ለመማር አንድ ቀን እንኳን አይሰጥም። ብዙዎቻችን ያንኑ የተለመደ መንገድ እንከተላለን። ትምህርት ቤት መሄድ፣ ዲግሪ መያዝ፣ ሥራ መፈለግ እና የተረፈውን ማከማቸት። ግን አስቦ ያውቃሉ? ለምንድን ነው ሀብታሞች ይበልጥ እየበለጸጉ የሚሄዱት? የተቀረው ሰው ግን ጠንክሮ እየሰራ ለምን ድሃ ሆኖ ይቀራል? እውነታው ይሄ ነው። ሀብታሞች የሚመሩት ለየት ባሉ ሕጎች ነው። በትምህርት ቤት በማይማሩ፣ አለቃው ደግሞ እንዲያውቋቸው በማይፈልጓቸው ሕጎች። ዛሬ መጋረጃውን እገልጣለሁ። የፋይናንስ ሕይወቶን ለዘላለም የሚቀይሩ 7 የገንዘብ ሕጎችን አካፍላችኋለሁ። የደሞዝ ባሪያ መሆን ለማቆም ዝግጁ ከሆኑ እስከ መጨረሻው በጥንቃቄ ይከታተሉ። ወደ አንደኛው ሕግ ከመሄዳችን በፊት አንዲት ትንሽ ውለታ ውሉልኝ። የሰብስክራይብ ምልክቷን ይጫኑ፣ የደውል ምልክቷንም ያብሩ። እኛ የገንዘብ ነፃነትን ለማግኘት የቆረጡ ሰዎች ማህበረሰብ እየገነባን ነው። ከዚህ ጉዞ አንድም እርምጃ እንዲያመልጡ አልፈልግም። እንዲሁም የላይክ ምልክቱን ይጫኑ። ይህ ቪዲዮ ይበልጥ ለሚፈልጉት ሰዎች እንዲደርስ ይረዳል። አደረጉ? እንጀምር። የመጀመሪያው ሕግ ገንዘብ መሳሪያ ነው እንጂ ግብ አይደለም። ሰዎች የሚሰሩት የመጀመሪያው ስህተት ገንዘብን እንደ መጨረሻ መድረሻ ማሰባቸው ነው። ገንዘብ የመለዋወጫ መሳሪያ ብቻ ነው። የእሴት መለኪያ የሆነው ወረቀት ወይም ዲጂታል ቁጥር። እንደ መዶሻ ያስቡት። መዶሻ የምትሰበስቡት ዝም ብላችሁ ቁም ሳጥን ውስጥ ለማስቀመጥ ሳይሆን ቤት ለመስራት ነው። ገንዘብን እንደ መሳሪያ ማየት ሲጀምሩ አመለካከቶ ይቀየራል። ለገንዘብ መስራት ያቆሙና ያ መሳሪያ እንዴት ለእርሶ እንደሚሰራ ማሰብ ይጀምራሉ። ገንዘብ ሊኖሮት የሚችል በጣም ታማኝ ሰራተኛ ነው። አይተኛም፣ አያጉረምርምም፣ በቀን 24 ሰዓት ይሰራል። ስራውም ሰራተኞቻችሁን ለፍጆታ ማባከን ማቆምና ብዙ ሰራተኞችን መክተር መሆን አለበት። ሁለተኛው ሕግ መጀመሪያ ለራሱ ይክፈሉ የሚለው ነው። ይህ በፋይናንስ ዓለም የታወቀ ሕግ ነው፣ ግን ማንም በተግባር አያደርገውም። አብዛኛው ሰው ደሞዝ ሲቀበል መጀመሪያ ለቤት ኪራይ፣ ለባንክ ዕዳ፣ ለልብስና ለምግብ ይከፍላል። ከዚያም የተረፈውን ለማስቀመጥ ይሞክራል። ችግሩ ግን ምንም ተርፍ አይኖርም። ሀብት ለመገንባት መንገዱን መገልበጥ አለባችሁ። ገንዘብ ወደ አካውንቱ ሲገባ 10% እንኳ ቢሆን ወዲያውኑ ወደ ኢንቨስትመንት አካውንታችሁ መግባት አለበት። ይህንን ለወደፊት ማንነታችሁ ያለባችሁ የግድ መከፈል ያለበት ዕዳ አድርገው ይቅጠሩት። ለወደፊት ሕይወታችሁ ዋጋ ሰጥተው ከመጀመሪያ ካልከፈላችሁ ሌላ ማንም አይከፍልላችሁም። ዛሬ ቆጥበው ነገ ኢንቨስት ካላደረጋችሁ ሁልጊዜም ለሌሎች ሰዎች ስኬት ሲሰሩ ይኖራሉ። ሦስተኛው ሕግ የ72 ሕግ ነው። ሀብታም መሆን ከፈለጋችሁ የገንዘብ ሂሳብ መረዳት አለባችሁ። የ72 ሕግ ገንዘቦ እጥፍ ለመሆን ምን ያህል ጊዜ እንደሚፈጅበት ለማወቅ የሚረዳ ቀመር ነው። 72 ቁጥርን በዓመታዊ የትርፍ መጠኑ ያካፍሉት። ለምሳሌ በኢንቨስትመንቱ ላይ 10% ትርፍ የሚያገኙ ከሆነ 72 ሲካፈል ለ10 እኩል ይሆናል 7.2። ማለትም ገንዘቦ በየ7 ዓመቱ እጥፍ ይሆናል ማለት ነው። ይህንን ሲረዱ ትርፍን ኃይል ያያሉ። አልበርት አይንስታይን ይህንን የዓለማችን 8ኛው ድንቅ ነገር ብሎታል። የተረዳው ያተርፍበታል፣ ያልተረዳው ደግሞ በብድር ወለድ ይከፈልበታል። በአንድ ጀንበር ሀብታም የሚያደርጉ አቋራጭ መንገዶችን መፈለግ ያቆሙና በጊዜ ሂደት በሂሳብ ስሌት የሚያድጉ ኢንቨስትመንቶችን ይከተሉ። አራተኛው ሕግ በሀብትና በዕዳ መካከል ያለውን ልዩነት መለየት ነው። ይህ ሕግ በጣም ወሳኝ ነው። ሀብታሞች እውነተኛ ሀብት ይገዛሉ፣ ድሆች ግን ሀብት የመሰላቸውን ዕዳ ይገዛሉ። ሀብት ማለት ወደ ኪሶ ገንዘብ የሚያስገባ ነገር ነው። ዕዳ ማለት ደግሞ ከኪሶ ገንዘብ የሚያወጣ ነገር ነው። ብዙ ሰዎች ዘመናዊ መኪና ሲገዙ እንደ ሀብት ይቆጥሩታል። ግን መኪናው በየወሩ ለቤንዚንና ለጥገና ገንዘብ የሚጠይቅ ከሆነ ዕዳ ነው። ውድ ሰዓቱም ዕዳ ነው። በተቃራኒው የሚከራይ ቤት፣ ትርፍ የሚያስገኝ አክሲዮን ወይም ገቢ የሚያመጣ ቢዝነስ ሀብት ናቸው። ሀብታም መሆን ከፈለጉ ሕይወቶን ሀብት በማፍራት ላይ ያሳልፉ። አንድ ያፈሩት ሀብት ወጪውን መሸፈን ሲጀምር ያኔ እውነተኛ ነፃነት አገኙ ማለት ነው። አምስተኛው ሕግ ገንዘብን አታከማቹት፣ ተከላከሉት የሚል ነው። የዋጋ ግሽፈት ዝምተኛ ሌባ ነው። ገንዘቦን በባንክ ቁም ሳጥን ውስጥ ዝም ብሎ ካስቀመጡት በየቀኑ ዋጋውን እያጣ ይሄዳል። የኑሮ ውድነት ይጨምራል፣ የቤት ኪራይ ይጨምራል። የእርሶ 100 ሺህ ብር ግን ቁጥሩ ዝም ብሎ ቢቆይም የሚገዛው ዕቃ ግን ይቀንሳል። ሀብታሞች ገንዘብን ዝም ብሎ አያስቀምጡም። ይልቁንም ከዋጋ ግሽፈት በላይ ሊያድጉ የሚችሉ ነገሮች ላይ ያውሉታል። ወርቅ፣ ሪል ስቴት ወይም ጥሩ ቢዝነስ ላይ ያፈሱታል። ገንዘብ ልክ እንደ ደም መዘዋወር ማልደብ አለበት። ዝም ብሎ የተቀመጠ ገንዘብ ዋጋውን እያጣ የሚሞት ገንዘብ ነው። ስድስተኛው ሕግ የጓደኞቻችሁ ስብስብ የሀብታችሁ መጠን መለኪያ መሆኑ ነው። እርሶ ብዙ ጊዜውን የሚያሳልፉባቸው የ5 ሰዎች አማካይ ውጤት ናቸው። በኢኮኖሚው ከሚያማርሩ ገንዘብ የሚያባክኑና ደሃ ከሆኑ 5 ሰዎች ጋር የሚውሉ ከሆነ 6ኛው እርሶ ይሆናሉ። ገንዘብ ዕውቀትና ዕድል ወዳለበት ቦታ ይፈሳል።
ስለ ኢንቨስትመንት፣ ስለ ቢዝነስ እና ስለ እድገት ከሚያወሩ ሰዎች ጋር ይዋሉ። ሁልጊዜ ከእርሶ የተሻለ ዕውቀት ያላቸው ሰዎች ባሉበት ቦታ ለመገኘት ይሞክሩ። በትንሽ ኩሬ ውስጥ ትልቅ ዓሣ መሆን ያቆሙ። ወደ ትልቅ ባህር ሂዱና ከባለ ሀብቶች ተሞክሮን ይቅሰሙ። ሰባተኛውና የመጨረሻው ሕግ በትልቁ ሀብቶ ላይ ኢንቨስት ያደርጉ። ያም ራስዎ ነዎቹ። ሊሰሩት የሚችሉት ትልቁ ኢንቨስትመንት አክሲዮን መግዛት አይደለም፣ በሁለቱ ጆሮቻችሁ መካከል ባለው አእምሮ ላይ መስራት ነው። የማፍራት ችሎታው ትልቁ የሀብት ግንባታ መሳሪያው ነው። መጽሐፍትን ያንብቡ፣ ስልጠናዎችን ይውሰዱ፣ አማካሪ ይፈልጉ። ገበያ ሊፈርስ ይችላል፣ መንግሥት ሊቀየር ይችላል። ነገር ግን ማንም የእርሶን ዕውቀትና ችሎታ ሊነጥቁ አይችልም። ይበልጡ በተማሩ ቁጥር የማግኘት አቅሙ ይጨምራል። ራሱን ካላሳደጉ ሀብቶን ማሳደግ አይችሉም። እነዚህ 7 ሕጎች ውስብስብ አይደሉም፣ ነገር ግን ስነ ሥርዓት ይጠይቃሉ። አብዛኛው ሰው ይህንን ቪዲዮ ያይና ለ5 ደቂቃ ተነሳስቶ ወደ ቀድሞ ልማዱ ይመለሳል። እርሶ ግን እንደዛ አይሁኑ። ዛሬ አንድ ሕግ ይመረጡና መተግበር ይጀምሩ። ምናልባት ሁለተኛውን ሕግ በመጠቀም ዛሬውኑ መቆጠብ ይጀምሩ ይሆናል። ከዚህ ቪዲዮ ቁም ነገር ካገኙ እባክዎ ኮሜንት ላይ የትኛው ሕግ ይበልጥ እንደተመቸዎት ይንገሩኝ። እያንዳንዱን ኮሜንት አነባለሁ። ይህንን ቪዲዮ መስማት ለሚገባው ጓደኛችሁ ሼር ማድረግ እንዳይረሱ። እንግዲህ እነዚህን 7 ሕጎች በዝርዝር አይተናል። ምናልባት አሁን ሲሰሙት ነገሩ ሁሉ በአንድ ሊከብዶት ይችላል። ነገር ግን አንድ ነገር ያስታውሱ። ያ ስኬታማ የሆነው 1% ማህበረሰብ እዚያ የደረሰው ከእርሶ በላይ ጎበዝ ስለሆነ ብቻ አይደለም። እነሱ እዚያ የደረሱት ሁሉም ሰው አቋራጭ መንገድ ሲፈልግ፣ እነሱ ግን እነዚህን ሕጎች በዲሲፕሊን ስለተገበሩ ነው። እውነታው ይሄ ነው። የእርሶ የፋይናንስ ነፃነት የሚጀምረው ደሞዞ ሲጨምር ወይም ሎተሪ ሲደርሱ አይደለም። ነፃነቱ የሚጀምረው አሁን በእጇ ያለውን ጥሬ ገንዘብ በአግባቡ ለመቆጣጠር በወሰኑበት ቅጽበት ነው። ዛሬ በእጇ 100 ብር ይኑሮት ወይም 100 ሺህ፣ ዋናው ነገር መጀመሯ ነው። ከ7ቱ ሕጎች መካከል 7ኛው ሕግ ከሁሉ በላይ ወሳኝ መሆኑን አይርሱ። በራሷ ላይ ኢንቨስት ያደርጉ። ምክንያቱም ዓለም ሊቀየር ይችላል፣ የሀገር ኢኮኖሚ ሊዋዥቅ ይችላል። ነገር ግን ያዳበሩት ዕውቀትና ክህሎት ማንም ሊነጥቋ የማይችል የዘላለም ሀብቶ ነው። እኔ የእርሶ ስኬት እንዲታይ ይፈልጋለሁ። ስለዚህ አንድ ስምምነት እናድርግ። ከዛሬዎቹ 7 ሕጎች መካከል አንዱን ብቻ ይምረጡ፣ አንዱን ብቻ። እናም በዚህ ሳምንት ውስጥ በተግባር ለመዋል ቃል ይግቡ። የትኛውን ሕግ እንደመረጡ ኮሜንት ላይ ይጻፉልኝ። እርስ በርስ እንበረታታ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ የሚያሳየው ለወደፊት ሕይወቶ ቁርጠኛ መሆኑን ነው። ለዚህ ቤተሰብ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉ። በዚህ የነፃነት ጉዞ ገና ብዙ የምናወራቸው ነገሮች ይኖሩናል። በትኩረት ቀጥሉ፣ በዲሲፕሊን ተጓዙ። በቀጣይ ቪዲዮ እስክንገናኝ ቻው።